ልጅ ከኋላ ተደበቅ። ከኔ ጋር እነሱ ሲታገሉ አንተ ታመልጣለህ። አያስቡ አባቴ፣ በየዕለቱ ከክፉ ነገር የሚጠብቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚያን አንበሶች ይበሉን ዘንድ እንደው አይተውንም። አቤቱ ከነዚህ ሁለት አናብስት ነፍሳችንን አድናት። እረ ሁለቱም ሸሹ። ጌታ ኢየሱስ ክርስቶስ ሆይ እንደምን ተሰናክዬ ኖረዋል። ስጋ ለብሶ ከይሁዳ ነገር የተወለደ ባሪያችንን ተዋህዶ በመስቀሉ ላይ ደሙን አፍስሶ በደሙ የቤዠን አምላክ ነው። ከይሁዳ ወገን አንበሳ ይመጣል የተባለለት እሱ ነው። ስሙም አማኑኤል ይባላል። እግዚአብሔር ከኛ ጋር ሆነ ማለት ነው። ኦ ኢየሱስ ሆይ በአንተ አምናለሁ። ኦ ኢየሱስ ሆይ በአንተ አምናለሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ የቅዱስ ወንጌልን ትምህርት በእነዚህ በብዙ አማልክት የሚያምኑ እውነተኛ አምላክን ባላወቁት የእስክንድርያ ሕዝቦች መካከል ዘራ ዘንድ እርዳኝ። እነርሱ ጠባቂ እንደሌላቸው በጎች ተቅበዝብዘዋልና ጥንተ ጠላታችን ዲያብሎስ በመካከላቸው ነው እያሰናከላቸው ነውና አምላክ ሆይ ቅዱስ ስምህ ለዓለም መዳን እንዲሆን እንድንሰብክ ጠርተህናልና ለእነዚህ ደግሞ ወንጌልን አስተምር ዘንድ አንተ አበርታኝ። ከደቀ መዛሙርት መካከል ቶማስ እምነት በጎደለው ጊዜ ስታጸናው ዓይን አይታለችና ጌታ ሆይ ፈጽሞ እንዳልናወጥ በእምነት አጽናኝ። ቶማስ ሆይ እጅህን አምጣና ጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን። ቶማስ ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው። ጌታ ሆይ እርዳኝ፣ ጌታ ሆይ እርዳኝ። ያሱ ምን ነው እናት ያለው ተዋረፈደች? እኔም አላውቅም። ሚናኖስ እረፍት እንድታደርግ ንገራት። እንዲልላት አልችልም። እኔ ራሴ ነግራታለሁ። በድንገት አንድ ሰው መጥቶ ከስቃዩ የሚገላግላት ይመስላታል። ይማ የማይታመን ነገር ነው። እስከዛሬ ሕክምና ባለሙያዎች ሊሆንላቸው እንዳልቻለ ለምታውቀው እርሷ አንድ ሰው በድንገት መጥቶ ወንድሜ ጠንቀቅ በል፣ እያስተዋልክ ተራመድ። ጫማዬ ተገነጠለብኝ። አይዞህ አትጨነቅ። እንደ ነገሩ አያይዞና ጫማ ሰፊው ሚናኖስ ጋር ወሰደው። እኔ እንደላኩ ንገረው። ሰላም ላንተ ይሁን። እንኳን ደህና መጣ። ምን ልርዳ? ጫማዬ ተገንጥሎብኝ ነው። ያሱን ነው ወደ አንተ የላከኝ። ትተዋወቃላችሁ?
ከየት ነው የመጣው? ከኢየሩሳሌም። አይሁዳዊ ነህ? ከሌዊ ነገድ ማርቆስ እባላለሁ። ከያሱን ጋር ትተዋወቃላችሁ? እርሱ አይሁዳዊ ነው። ሪያኖስ ጫማዬን ሰፋልኝ። አሁን ጨርሼልሃለሁ። ጥሩ እሺ። ተመልከት፣ ሙሉ ዋጋውን አልከፈለኝም። ያሳዝናል። አግባብ አይደለም። ኤልያኖስ ምን ነው ያዘንክ ትመስላለህ? እነዚህ የሮማ ወታደሮች እያናደዱኝ ነው። ምን እንደማደርግ አላውቅም። 1 ብር ተነጋግረው 50 ሳንቲም ይከፍላሉ። 50 ተነጋግረው 25 ይወረውሩልኛል። ግድ የለም ቻለው። እስቲ ለመሆኑ እጅህን ተሻለህ? ማጣበቂያውን እንኳን የሚችል አይደለም። አምላኬ! ቆይ ሐኪም ጠርቼ ልምጣ። በጣም አደገኛ ነው፣ እየደማ ነው። ንጹሕ ባህሪ በሆነ በጌታችን በኢየሱስ ክርስቶስ ስም እጁ እንደቀድሞ ፈጽሞ ይዳን። ይገርማል። እንዴት ልትፈውሰኝ ቻልክ? በእግዚአብሔር ኃይል ነው ይህ የሆነው። አንተ ስትለምነው በነበረው አምላክ ኃይል ነው የዳንከው። አምላካችን ሴራቢስ በሰው ተመስሎ መካከላችን ወረደ። አትሳቱ ወንድሞቼ፣ እኔም እንደናንተ ፍጡር የጌታዬ የኢየሱስ ክርስቶስ ባሪያ ነኝ። እርሱ እኛን ሁላችንን ከኃጢአት ለማዳን በመስቀል ቤዛ ሆኖ በደሙ ከኃጢአታችን ሁሉ ያጠበን መድኃኒታችን ነው። እኔም እንደናንተ በዕለተ ዓርብ የተፈጠርኩ ሰማይና ምድርን የፈጠረ አምላክ መልእክተኛ ነኝ። ስለ እርሱ ሰምቻለሁ፣ ማንነቱን ግን አላውቅም። እንግዲያው የሚታየውንና የማይታየውን ነገር ሁሉ ስለፈጠረ ጌታ ከሰማችሁ ታዲያ ለምን የተለያየ አማልክት እየቀረጻችሁ ታመልኩታላችሁ? እኔ እውነተኛውን አምላክ ማወቅ እፈልጋለሁ። አዳኝ የሆነውን እግዚአብሔርን ላውቅ እወዳለሁና እባክህ ስለ እርሱ አስረዳ። የእጄም ቁስል በእርሱ ተፈውሷልና። እርሱ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እግዚአብሔር ሕዝቡን ሁሉ ከራሱ ሊያስታርቅ ፈቃዱ ነበርና የበደለኞችን ሁሉ ኃጢአት አልቆጠረባቸው። ስለዚህም መዳን በእርሱ ሆነ። ማንም ቢሆን ያለ እርሱ ከዲያብሎስ ባርነት ሊላቀቅ አይችልም። የሱ ተከታይ ኮንክ እናቴ ፈውስልኝ እባክህ። አሁን በተናገርኩት ቃል ካመንክና እምነትህን ስለርሱ ባወራሁት ቃል ማዳኑን ተስፋ ካደረክ ኢየሱስ ክርስቶስ እናትህን ሊያድናት የታመነ ነው። አምናለሁ። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አምላኬ ሽባውን ስትፈውስ ጻፎችና ፈሪሳውያን ሲያንጎራጉሩ አይን አይታል። በልባችሁ ምን ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአት ሊያስተሰርይ ለሰው ልጅ ስልጣን እንዳለው እንድታውቁ አንተንም እልሃለሁ፣ ተነሳ፣ አልጋህን ተሸክመ ወደ ቤትህ ሂድ፣ ኃጢአትህ ተሰረየችልህ።
እረ ሊሆን አይችልም። ተንቀሳቀሰች እኮ። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክራ አያጠፋም። አይሁዳዊ ነህ? ከአይሁድ ተወድጃለሁ። ከማን ወገን? ከሌዊ ነገድ። ከካህናቱ ነገዶች። የጠራቢ ልጅ በነበረው መስቀሉ ላይ በተቸነከረው ታምናለህ? ነፍሱን ስለኛ ከሰጠው ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ምን እያልክ ነው አቢሻይ? እናቴን ያዳናት በመስቀል ላይ በሰቀለው በክርስቶስ ስም ነው። በክርስቶስ ስም እናቴን አድኗታል እኮ። ሁላችሁም የምኩራባችን አባላት ናችሁ። ስለዚህ ጉዳይ እዚያ ልነጋገርበት ያስፈልጋል። አስቀድሞ ነብይ ኢሳያስ ትንቢት እንደተናገረ አማኑኤል እሱ ኢየሱስ ክርስቶስ እንደሆነ አምናለሁ። ኦ ኢየሱስ ክርስቶስ በክብርህ አምናለሁ፣ በአምላክነትህም አምናለሁ። እናንተ ሰዎች እንዴ ምን ሆናችኋል? ማርቆስ ጥቂት እረፍት ሊያደርግ ይገባዋል። ከእርሱ ጋር መሆን የሚፈልግ ወደ እኔ ቤት ሊመጣ ይችላል። መጣው አንድ ደቂቃ ብቻ መጣው። ሰላም እግዚአብሔር ለዚህ ቤት ይሁን። ኤኒያኖስ ችግር አለ እንዴ? ሱቁን ምን ነው በጊዜ ዘጋ? ይህን ለማመን ትቸገሪያለሽ። እነሆ እጄን ተመልከቺ። ትንሽ እንኳን ለማንቀሳቀስ የመሞክረው በስቃይ ነበር። አምላካችን ሴራቢስ የተመሰገነ ይሁን። 2 ሙልሙል ዳቦ መስዋዕት አቅርቤለት ነበር። ሴራቢስ? አይ አንቺ፣ በአምላካችን ቃል ያዳነኝ ማርቆስ እኮ ነው። እሱ ደግሞ ማን ነው? አባዬ የሆነውን ሁሉ ቀስ በል ንገረን እባክህ። እሺ ጊዜ ባይኖረኝም ባጭሩ ነግራችኋለሁ። ይሄውን ደንበጃን አምጪ ዲያና። እሺ አባባ። እርሷ ባለቤቴ ናት። ይሄ ወንዱ ልጄ ሊሲዳስ ይባላል። ትምህርቱን በእስክንድሪያ እየተከታተለ ይገኛል። ሴቷ ልጄ ደግሞ ዲያና ትባላለች። ተማሪ ናት። ማርቆስ የኢየሱስ ክርስቶስ አገልጋይ። በገበያው ቦታ ስለሆነው ነገር ሁሉ አጫውቻቸዋለሁ። ስለ ኢየሱስ ክርስቶስ ሁላችንም ልናውቅ እንወዳለን። አምላካችን እግዚአብሔር የሁላችን አባት የሆነውን አዳምን ባህሪያው ፈጠረው። ፈጥሮም በኤደን ገነት አኖረው። አዳም ብቻውን ነበር፣ ለእግዚአብሔርም ይታዘዝ ነበር። በልቡ ምኞት የተነሳ ትእዛዙን ተላለፈ፣ ኃጢአትንም አደረገ። አብይ የሆነውን የመታዘዝ ሕግን አፈረሰ። በዚህ ምክንያት ሞት ተፈረደበት፣ ከኤደን ገነት ተባረረ። አዳምም ፈሪና ድንጉጥ ሆነ፣ ተራበ፣ ታመመ። ነገር ግን እግዚአብሔር አምላክ ለአባታችን ለአዳም ቃል ኪዳን ገባለት። የዘመኑም ፍጻሜ በደረሰ ጊዜ ከዘላለማዊ ሞት ይድን ዘንድ የሴቲቱ ዘር የእባቡን ጭንቅላት እንደሚቀጠቅጥ ቃል ገባለት። እንግዲህ እግዚአብሔር አምላክ እንደ ቃል ኪዳኑ ተስፋ የአዳምን ዘሮች ሁሉ ከኃጢአት ባርነት ያላቅቅ ዘንድ አንድያ ልጁ የሆነውን ኢየሱስ ክርስቶስ ወደኛ ይልከው ዘንድ ፈቃዱ ሆነ። ልጁም ከቅድስት ድንግል ማርያም በመንፈስ ቅዱስ ኃይል ተጸንሶ ተወለደ። ከኃጢአት በቀር በሁሉ እኛን መሰለ። በእርሱ ስቃይ ሁላችን ከኃጢአት ተፈወስን። በሞቱ ከዘላለም የሞት ባርነት አዳነን። በትንሣኤው የቀናችውን መንገድ ሰጠን። ኢየሱስ ክርስቶስ አምላካችን ነው። ሙታንን ከመቃብር መጥራት የሚችል ማን ነው? ንገረን። አንድ አምላክ የሆነው ኢየሱስ ክርስቶስ አይደለምን? የምኩራብ አለቃው የኢያኢሮስን ሴት ልጅ ከሙታን መካከል አስነስቷል። ከሞት በኋላ በመቃብር ውስጥ 4 ቀን የቆየውን
አልዓዛርን ከሞት አስነስቷል። ከህመምሽ ስላዳነሽ እንኳን ደስ ያለሽ እናቴ። በእግዚአብሔር ላይ ያለሽ እምነት ታላቅ ነው። የነፍሴን ትካዜና ስብራት ጠግኗል። ከህመሜም ፈውሶኛል። በተሰቀለው በናዝሬቱ ኢየሱስ ፈዋሽነት ላምን ግን አይቻለኝም። እናንተስ እንደምን ልትከተሉት ትችላላችሁ? እርሱ ክርስቶስ አምላክ እንደሆነ አታምንምን? አንተ ደግሞ በሴራ ቢስ የምታምን ሆነህ ሳለህ በእርሱ ታመልካለህ? አቢሻይ ቅር እንዳይልህ፣ እኛ ንፋስ ልንቀበል መውጣታችን ነው። አሃ ውጣልን እያላችሁኝ ነው? ግድ የለም ደህና፣ ይህን ጉዳይ በኋላ እንነጋገርበታለን። ደህናውን ነፍሴ ክንፍ አውጥታ የምትበር ያህል መስሎ ይሰማኛል። የክርስቶስ ሐዋርያ የሆነውን ሰው ለማየት እጅግ ናፍቄያለሁ። ብዙ ነገሮችን ከእርሱ ለመማርሻለሁና አንድ አምላክ በሚሆን በአብ ስም አጠምቅሃለሁ፣ በወልድ ስም አጠምቅሃለሁ፣ በመንፈስ ቅዱስ ስም አጠምቅሃለሁ። ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅንላችን ከሞቱ ጋር አንድ እንሆን ዘንድ ከእርሱ ጋር ተቀብረናል። እርሱ በክብር ከሙታን መካከል እንደተነሳ እንዲሁ እኛም በአዲስ ሕይወት ተነስተናል። የጸጋውን ቅባት ተቀብተናልና መንፈስ ቅዱስን ተቀብለናል። የጸጋ ቅባት ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብር በነበረ ጊዜ በሰውነቱ ላይ የተቀባው ቅባ ቅዱስ ነው። በመስቀሉ ላይ ከተፈሰሰው ደሙ መልካም ማዛን ካለው ሽቶ ከአንዳንድ እጽዋትና ከንጹህ የወይራ ዘይት ጋር የተደባለቀ ቅዱስ ቅባት ነው። ምን? የጌታ ደም በውስጡ አለው? ክርስቶስ ማን ነው? ያሱን በጣም አስፈላጊ የሆነ ጥያቄ አንስቷል። ክርስቶስ በደላችንን ሊሸከም በስጋ የተገለጠ አምላክ ነው። ስለኛ ፍቅር ኃጢያታችን ሁሉ ተሸከመ። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር አለ? ዓለምን ለማዳን የእርሱ ደም ያስፈልግ ነበር? አዎን፣ በብዙ ምክንያት ያስፈልግ ነበር። አብይ የሆኑት ግን ከውርስ ኃጢያት መላቀቅና ቤዛ ማግኘት ናቸው። አዳም ባለመታዘዙ ምክንያት ከኤደን ገነት ሲባረር ሞት ተፈረደበት። ሞትን ትሞታለህ ብሎ ከፈረደበት በኋላ ነበር የእግዚአብሔር ፍርድ ሰው ሁሉ ይሞት ዘንድ ግድ አለ። እንዲሁ የእግዚአብሔር ምሕረት ደግሞ ይቅርታን ወደደ። ምክንያቱም ሰው ስጋ ለባሽና ደካማ ከምድርም አፈር የተፈጠረ ነውና። ስለዚህ አካላዊ ቃል ስጋ ለብሶ በኃጢአት የወደቅነውን እኛን ደካሞቹን ለማዳን ከሰማያት ወረደ። እሱም ፍጹም አምላክ ሆኖ ሳለ እንደ ሰው በመስቀል ላይ ሞተ። ነገር ግን እንደ አምላክነቱ ሞተንና ሰይጣንን ኃጢአትንም አሸንፎ ከሙታን ተነሳ። የተወደዳችሁ እንግዲህ በአብ በወልድ በመንፈስ ቅዱስም በመጠመቅ በቅዱስ ጥምቀቱ በኩል የጌታን የሞቱ ጸጋ ተቀበሉ። ሁላችንም እንጠመቃለን። ወደዚህ በአብ በወልድ በመንፈስ ቅዱስም የተባረካችሁ ሁኑ። አሜን። ጌታችን ኢየሱስ ክርስቶስ በስጋ ከኛ ጋር በነበረበት ጊዜ እንዴት እንደምንጸልይ አስተምሮናል።
በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተናም አታግባን። መንግሥት ያንተ ናትና ኃይልም ክብር ምስጋና ለዘላለም አሜን። ጌታ ሆይ ይህ ማዕድ የአዲስ ኪዳን መሠዊያ እንደሆነ አስተምረህናል። እንካችሁ ብሉ፣ ይህ ሥጋዬ ነው። ከዚህም ጽዋ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ለተቸገሩት የምትሰጡትን ምጽዋት ሁሉ እግዚአብሔር ይቀበላል። ነገር ግን ከምጽዋት ሁሉ የሚበልጠው ምጽዋት ራሳችሁን ለእግዚአብሔር መስጠት ነው። ልጄ ሆይ ልብህን ስጠኝ፣ ዓይኖቼ መንገድን ይመልከቱ። የጽድቅና የሕይወት መንገዶች የክርስቶስ ናቸው። ወይስ መጽሐፍ እንደሚል እንደ ግብዞች አይሁድ ልማድ እናደርጋለን? ይህ ሕዝብ በከንፈሩ ያከብረኛል ልቡ ግን ከኔ ራቀ ነው ሲል ኢሳይያስ በትንቢቱ የተናገረው እንዲላሉት ነው። አይሁድ በሰቀሉት ጊዜ ምድር ስትናወጥ የቤተ መቅደስ መጋረጃዎች ከላይ እስከ ታች ሲቀደዱ፣ በዚያ ቀትር ሰዓት ፀሐይ ብርሃኗ ጠፍቶ ምድር ጨለማ ስትለብስ እንኳን እርሱ ክርስቶስ እንደሆነ ሊያውቁ አልወደዱም። በመስቀሉ ላይ የተሰቀለው ሰው ራሱን የእግዚአብሔር ልጅ ነኝ ያለ አስመሳይ እንጂ ትንቢት የተነገረለት መሲህ አልነበረም። አቢሻይ አንተ ከዚህ ጣፈንታ የለህም። ለሲደስ ክርስቶስ እኛን እንዲህ አላስተማረ ነው። እርሱ ያስተማረን በጎነትን፣ የዋህነትን፣ ራስን መግዛትና ፍቅርን ነው። ጠላታችሁን ውደዱ፣ የሚረግማችሁን መርቁ፣ ለሚጠሏችሁ ደግሞ መልካምን አድርጉላችሁ ነው ያለው። አቤሻ በአንተና በአርስጦቦሎስ ልጅ በማርቆስ መካከል ስለተፈጠረው ነገር ልትነግረን ትችላለህ? ከኛ ሳትማከር ወደ ኒያኖስ ቤት ለምን ሄድ? ከቤታቸው ሊያባርሩ እንዴት ደፈሩ? አቤት ወሬው እንዴት ይሮጣል! ለነገሩ ጉዳዩ ከዚህም ጠንከር ያለ ነው። መሲህ ወደ ዓለም መጣ፣ እናንተም አላወቃችሁትም፣ ደግሞም ሰቅላችሁ ገደላችሁት፣ እርሱ ግን ከሙታን ተለይቶ ተነሳ ይላል። ከዛሬ 28 ዓመት በፊት በኢየሩሳሌም እንደነበረው መናፍቅነት አይነት ምንም የተለየ ነገር የለውም። ማርቆስን እንድናገኘው ግድ ነው። መጥቶ ያነጋግረን ዘንድ በሚመጣበት ሰዓት ምን ልታደርግ ነው ያሰብከው? ከሌዊ ነገድ አይደል? በቃሉ እናጠምዷለን፣ እንደ ሕጋችን እንፈትነዋለን። መጥቶ ያየን ዘንድ ንገረው። ደግሞ ሲያላግባብ ነው የሰቀል ነው። ዳዊት በመዝሙሩ አምላኬ አምላኬ ለምን ተውከኝ
እጆቼና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ንጉሥ ዳዊት ተሰቅሎ ነበርና ካልሆነ ታዲያ ምን ማለቱ ነው? እኔ በመገረዝ አይሁድ ነኝ። ደግሞም ኢሳይያስ እንዲህ ይላል፣ በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድነታችንም ተግሳጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታለድ እንደሚነዳ ጠቦት፣ በጠላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። እነዚህን ሁሉ እንደምን አወቃቸው መምህር? አንድ ቃል እንኳን ሊናገሩ አይችሉም። ጌታችን ኢየሱስ ክርስቶስ ወደረኞቻችሁ ሊቋቋሙትና ሊከራከሯችሁ የማይቻላቸውን አፍና ጥበብ እሰጣችኋለሁ ብሏል። ስለዚህ ነገር ትርጉም ቃሉን ሳነብ ተረድቻለሁ መምህር። በክርስትና ሕይወት እንዴት መኖር እንዳለብኝ አስተምረኝ። በጾም በጸሎት ራስን በመግዛትና በቀን መንገድ በመሄድ ነው እንጂ ዓለምንና ገንዘብን በመመኘት አይደለም። ገንዘብን መውደድ የክፋት ሁሉ ስር ነውና። ይህንን ሁሉ እንዴት ላደርግ ይቻለኛል? በጣም ከባድ ነው። ጌታችን ኢየሱስ ክርስቶስ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈተላችሁማል ብሏል። ሐዋርያው ማርቆስ ይህንን ጋብቻ አይቃወምም። የኔ ፍላጎት ያለምንም ጋብቻ መላ ህይወቴ ለክርስቶስ ሰጥቼ መኖር ነው። አግብተሽም ህይወትሽን በቅድስና ለክርስቶስ ልትሰጪ ትችያለሽ እኮ። ከመምህሩ ምክርን እናገኝ ዘንድ እርሱን መጠበቅ የምንችል ይመስለኛል። ሰላም ለእናንተ ይሁን። መምህር፣ ለዲያናና ለማሱን ጋብቻ ሰርግ ልንሰርግላቸው ፈልገን ነበር። የጋብቻ ምስጢር የተቀደሰ ነው። ጋብቻ ክቡር ምስጢሩም ቅዱስ ነውና ጌታችን ራሱን በቃና ዘገሊላ ሰርግ ላይ ታድሞ ነበር። በዚያም የመጀመሪያ የሆነውን ታምር አደረገ፣ ክብሩንም ገለጠ። የወይን ጠጅ እኮ የላቸውም። አንቺ ሴት ያልሽኝን እንዳልፈጽም ካንቺ ጋር ምን ጠብ ክርክር አለኝ? እርሱ የሚላችሁን ሁሉ አድርጉ። ጋኖቹን ውሃ ሙሏቸው። አሁን ቀድታችሁ ላሳዳሪው ስጡት። ጌታ ሆይ ስለ ክብረ መገለጥ አምናለሁ። እንደ ጌታ ፈቃድ ሰርጉ በሚቀጥለው ወር ይሰረጋል። ነገር ግን የሰርጉ ባለሟል በመልካሙና በመናኛው የሆነ ጠጅ መካከል የነበረውን ልዩነት ማጣጣም ችሎ ነበር። ለዚህ ነው
ባለመዋሉ ወይኑን በቀመሰ ጊዜ እንደሌሎች ወይን ጠጆች የማያሰክር አለመሆኑን ስለ መልካምነቱ የተናገረው። ማዬ ስራዬ መቀየር አለብኝ። ቀይራው የለም እንዴ ልጄ? እና ሐውልቶችን መሸጥ እንደሆነ አቁመሃል። የወይን ጠጅ መሸጥ ማቆም እፈልጋለሁ። ለምን ልጄ? እኔ የምሸጠው የወይን ጠጅ ጌታ በቃና ዘገሊላ እንደ ለቦጡ አይነት የወይን ጠጅ ስላልሆነ። ልጄ አንተ እንደፈቀድክ አድርግ። እኔ ምሳ ላዘጋጅ። ዛሬ ቀን ሙሉ ጾማለሁ። ነፍሴ ከጌታዬ ከኢየሱስ ክርስቶስ በረከቱ ታገኝ ዘንድ ይገባል። እግዚአብሔር ይጠብቅ፣ እርሱ ይርዳህ ልጄ። ጥያቄ ሰው ምንድነው ነው? መዋቲ ስጋ ወይስ ዘላለማዊት ነፍስ? እኔ በበኩሌ ሰው መዋቲ ስጋ ነው የሚለውን የፈላስፋውን የኤፊቆሮስ ትምህርት ደግፋለሁ። የፊቅሮስ ፍልስፍና ትኩረት የሚያደርገው በአካል ወይም በስጋ ላይ ብቻ ነው። ይህ ደግሞ በዚህ የስሜት ግንዛቤ ውስጥ ላለፈ ሰው ዕውቀቱ ግልጽ ነው፣ ገሃድና እውነት ይሆናል። ነገር ግን ይህ ከስጋ የሆነ ዕውቀት ነው፣ ከመንፈስ ወይም ከነፍስ ያልሆነ ዕውቀት። ነፍስ ስትል ምን ማለት ነው? ነፍስ የስጋ ወይም የአካል ህልውና መገለጫ ናት። አካል ህያ ሆኖ መንቀሳቀስ የሚያስችለውን ኃይል የምትሰጠው ነፍስ ናት። ነፍስ መልካምን ስትሻ ሰውም መልካም ይሆናል። ክፉ የስጋ ምኞት የአይን መጎምጀትን ይናፍቃል። ነፍስ ግን ከስጋ ወይም ከአካል ጋር አትሞትም። እንግዲያው ታዲያ ወዴት ትሄዳለች? የህይወትን እስትንፋስ እፍ ወዳለበት ወደ እግዚአብሔር ዘንድ ትሄዳለች። ይህማ የፈርዖን ካህናት እምነት ነው። አይደለም፣ የአንድ የአምላካችን የእግዚአብሔር ቃል ነው። ወደ ቤታችሁ ሂዱ። ሊሲዳስ አንተ ግን ቆየኝ። መምህር ዛሬ በመንፈስ ቅዱስ ተመልቼል ነበር። ቃላት አንዳች ነገር ሳያግዳቸው ከአንደበቴ ኮለል ብለው ሲፈሱ ነበር። ስለሆነው ነገር ሁሉ ንገረኝ። ትምህርት ቤት ነበር የዋልኩ። መናፍቁ ዮስጦስ ስለ ነፍስና ስጋ ምንነት የተሳሳተ ማብራሪያ ይሰጥ ነበር። ለመናገር እንዲፈቀድልኝ ጥያቄ አቀረብኩና ተፈቀደልኝ። መንፈስ ቅዱስ የተሰወረውን ገለጸልኝና ረዳኝ። በደንብ አብራርቼ ተናገርኩ። መልካም ነው። እግዚአብሔር አምላክ እርሱንም ወደ ብርሃን ጎዳና ይመራው ዘንድ ሁላችንም እንጸልይ። ጌታ ሆይ እርሱ ያዕቆብ አምላክ ረዳት የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባህርንም በእነርሱ ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉትም የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የልባችንን ፍርሃት ያስወግዳል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ለእርሱ አልሆነም። ጥልቅ ምስጢር የያዙ ጥልቅና ረቂቅ ቃላት። ለመሆኑ ሊሲዳስ እነዚህን በጥልቅ ምስጢር የተሞሉ ቃላት ከወዴት አገኛቸው? አገኘሁት። ጥልቅ ሐሳብ፣ ጠንካራ እምነት፣ ታላቅ ንጉስም ይነሳል። ለሰው ልጆች ሁሉ የሚሆን መዳን በእጁ ይሆናል። በፈላስፋው በዩሲፊስ እጅ ተከትቦ የቆየ የትንቢት ቃል። ይህ ማለት የፈላስፋው ዩሲፊስ ቃል ተፈጽሟል፣ መሲሁም መጥቷል ማለት ነው። የነብዩ ዳዊትን የምስጋና መዝሙር እናድርስ። ሃሌሉያ! እግዚአብሔርን በመቅደሱ አመስግኑት፣ በታላቅነቱ አመስግኑት፣ በመለከት ድምጽ አመስግኑት፣
በበገናና በመሰንቆ አመስግኑት። በከበሮና ድምጹ መልካም በሆነ ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ። ፍጠኑ፣ ቶሎ በሉ። ትንሽ እህል ውሃ ፍላ አታደርግም? ከጉባኤ በኋላ መሽቷል እኮ እስካሁን አንዳችም አልቀመስክም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማይ ያለው አባታችሁ ኃጢአታችሁን ይቅር አይላችሁ። ከሁሉ ታላቂቱ ትእዛዝ የትኛይቱ ናት? ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ታላቂቱና ፊተኛይቷ ትእዛዝ እቺ ነች። ሁለተኛይቱም ይችን ትመስላለች፣ ባልንጀራህን እንደ ነፍስ ውደድ ትላለች። ከነዚህ ከሁለቱ የሚበልጥ የለም ብሏል። ለሚያምን ሁሉ ይቻላልና። ጌታ ሆይ ካለማመን አንተ ጠብቀኝ። ካለማመን አንተ ጠብቀኝ። የአምላክነቱ ኃይል እርኩሳን መናፍስትንና አጋንንትን ሁሉ በስልጣን ያዛል። እነርሱም ይንቀጠቀጣሉ፣ እየጮሁም ይወጣሉ። ከዕለታት በአንዲት ቀን ኢየሱስ ከጌርጌሴኖን ተሻግሮ ይጓዝ ነበር። በመንገድም አጋንንት ያደሩበት ሰው ወጥቶ ተገናኘው። ኢየሱስንም ባየ ጊዜ ጮኸ፣ በግንባሩም ተደፋ። የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ። ኢየሱስም አጋንንቱን ገሰጻቸው፣ እንዲወጡም አዘዛቸው። እርኩሳን መናፍስቱም በስቃይ እየጮሁ ከሰውየው ወጡ። አጋንንትም የወጡለት ሰው ልቡ ተመልሶ ልብሱን ለበሰ። በአካባቢው የነበሩት ሕዝብ ታላቅ ፍርሃት አደረባቸው። ታላቋ መልእክታችን ሴራቢስ ሆይ በፊት ያቀረብነውን ይህንን መስዋዕት ተቀበል፣ የተዘራውንም ባርክልን፣ በረከታችንን አብዛልን።
ኢየሱስ እውነተኛ አምላክ ከሆንክ ለኔ ተገለጥልኝ፣ ለመንገዴም ብርሃን ሁነኝ። መጻሕፍትን ብዙ ስመረምር ደክሜያለሁና አቤቱ ማረኝ፣ በቅዱሳን እጆች እርዳኝ፣ አለማመኔን እርዳው፣ አለማመኔን እርዳው። እሺ ሴራቢስ፣ ጨለመ እንዴ? ብርሃን ፈልገህ ነው አይደል? መብራቱን ለኩሳል፣ ብርሃንም ይሆናል፣ ብርሃን ይሆናል፣ ብርሃንም ይሆናል። ሂራ ሴራቢስ አሳበደሽ? ጨለማ ስለሆነ ነው። ሴራቢስ እኮ ብርሃን ይወዳል፣ ብርሃንም ይሆናል። ሂራ አብዳለች። ጎዳናውን ሁሉ ብርሃን ላደርግለት ፈልጋለሁ። ሂራ አብዳለች። መብራቱን መለኮስ ይኖርብኛል። እየመጣው ነው ሴራቢስ፣ እየመጣው ነው፣ እየመጣው ነው ሴራቢስ። ማን ነው? በእርሱ በመሐሪው አምላክ ታመን። አማትብና ክፈት። አስተማሪም መምህሬም ነው። ይቅርታ አድርጉልኝ ስላቋረጥኳችሁ። ምን ሆነሃል? እባክህ የሚቻል ከሆነና በመንገዳችን ላይ የሆነውን እነግርሃለሁ። እንሂድ። ሴራቢስ 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 ሆይ ታላቁ አምላካችን የሴራቢስ አባት ለኛ ለግብፃውያንና ለግሪክ ክብር ይሆን አምላካችን ሆይ ለባሪያ ለሂራ ዘንላት ራራላት። ታላቁ አምላካችን ሆይ እባክህን ፈውሳት። ሴራቢስ ባለቤቴ ሂራ ይህችውና ተዋት፣ ብቻውን ተዋት። አንተን የዚህ ሁሉ ምክንያት ሴራቢስ ታላቁ አምላካችን በአንተ ላይ ቁጣው ነዳለች። በሕያው አምላክ በጌታ በኢየሱስ ክርስቶስ ስም ከእርሷ እንድትወጣ አዝሃለሁ፣ ከእርሷ እንድትወጣ አዝሃለሁ። ሞተች፣ አበቃላት። ሂራ አናግሪኝ። ሂራ ሂራ አሰሚም ሂራ አናግሪኝ። ይህ አስማተኛ ነው እኮ የገደላት። ሂራ ተነሽ፣ ተነሽ። የክብር አምላክ ኢየሱስ ክርስቶስ ዛሬ ነፃ አውጥቶሽ። ሂራ ተነሽ።
ሴራቢስ በታላቅ ታምራቱ አዳናት። ሴራቢስ ተራ ድንጋይ ነው፣ የተሰራውን በሰይጣን ነው። ውጣ! አማልክታችን ተቆጥተው ማቱን ሳይወርድብህ ከዚህ ውጣ! አንተ እውነተኛ አምላክ ከሆንክ ባለህበት ቆይ። እኔ ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ አምናለሁ። ሰይጣንና ክፉ ስራዎቹን ግጃለሁ። ክርስቲያን ልሆን እባክህ አጥምቀኝ። ከዛሬ ጀምሮ ክርስቲያን መሆን እፈልጋለሁ። መጀመሪያ ከመጠመቃችሁ በፊት ልትማሩና ልትጾሙ ይገባቸዋል። ቀኑን ሙሉ አንዳችን ምግብ አልቀመስንም። ምን ባደርግ ይሻለኛል? ለሊቀ ካህኑ ምን ብዬ ነው የማወራው? በክብረ በዓሉ ቀን የአማልክቶቻችን ሐውልት እንደተሰባበሩ ሁሉ አጥንቶች ተሰባብረው ትሞታል። ይቅርታ አድርግልኝ ታላቁ ሊቀ ካህን። እንዴት ሊሆን ቻለ? የመሬት ርዕደት ሆኖ ነበር። ምኩራቧ ተናወጠች። የመሬት መንቀጥቀጥ? ታዲያ እንዴት ማርቆስ ሐውልቱን ሳይነካው ሊጥለው ቻለ? ማርቆስ መጣና ወደ ሴትዮዋ ተጠግቶ በእጆቹ ያልተለመደ እንቅስቃሴ ምልክትን ሲያሳይ ሐውልቶቹ መናወጥ ጀመሩ። ወዲያው እየተሰባበሩ ወደቁ። ማርቆስ በጣም ኃይለኛ ነው። እንዴት ሊሆን ቻለ? ማርቆስ አይሁዳዊ መሆኑን አትዘንጋ። በእስክንድሪያ ከሚገኙት አብዛኛዎቹ አይሁዳውያን የሚኖርበት ሁለት መንደሮች አሉ። ባር ጥፋት ወደሚያስከትል የእርስ በርስ እርቂት ሊያመራ እንደሚችል ማሰብ ያስፈልጋል። ስለ ጉዳዩ ምንም የምታውቅ አይመስለኝም። ማርቆስ እንደሆነ የቀበሮ ባህታዊ እንጂ እውነተኛ አይሁድ አይደለም። አይሁድ ራሳቸውም ቢሆኑ መወገዱን አይጠሉ። እንደውም ህብረት መፍጠሩ ሳይሻል አይቀር። የጠላቴ ጠላት ወዳጄ ነው። ስለዚህ ደም የተቃቡም እንኳን አንድ ይሆናል። ህብረት መፍጠር እንደምንችል ማሳመን። አንተ ዝም በል። ተው፣ ማርቆስ መሞት አለበት። ማርቆስ መሞት አለበት። ይቻላል። የመናፍቃኑን ካህናት አስተባብረን በእርሱ ላይ ማሳመጽ ይቻላል። ግን እንዴት ማድረግ ይቻላል? እሱ የኔ ችግር ነው። እስክንድርዮስ በሸንጎ እስከሚቀመጥ ልጠብቅ። ማርቆስ አሁን ከሱ ጋር ነው። አሁን በኋላ ምን እንደሚፈርድብን እናውቃለን። የባህታውያኑን ክርክር እስክንድሮስ በጭራሽ ሊፈታው አልቻለም። በፍጥነት አንድ ነገር ማድረግ አለብን። ከይሁዳ ወገን መንግስት አይጠፋም። የግዛቱን በትር በእግሩ መካከል እውነተኛው ገዢ እስኪመጣ የዛን ጊዜ የአሕዛብ መታዘዝ ለእርሱ ይሆናል። መልካም፣ ሕጉ እንደዚህ ነው። ይሁንና መሲህ በመጣ ጊዜ የመቅደሱና የአገልጋዮቹን ስርዓት ይሽራል። ኢየሱስ መሲህ ነው። ታዲያ ስርዓቱ እንዴት እስካሁን ኖረ? ከፔምዴንስ ሊቀ ካህን ጀምሮ ሹመት በገዢው ፈቃድ ነበር። የሊቀ ካህናት ስርዓት ሲያበቃ አርስጦፕሎስ ነበር የመጨረሻው ሊቀ ካህን። ክርስቶስ ዓለምን በመስቀሉ ካዳነ በኋላ መስዋዕት ማቅረብ በዛው አበቃ። እግዚአብሔር የሳውልን መስዋዕት አልተቀበለም ነበር፣ ምክንያቱም እሱ ንጉስ እንጂ ካህን አልነበረምና። በትረ ስልጣንም ከይሁዳ አብቅቷል። ከሄሮድስ ጀምሮ የእስራኤል መንግስት የለም፣ ምክንያቱም ሄሮድስ ከይሁዳ ወገን አይደለምና።
የት ጠፍተህ ነው ያሱ? የሚቀረጽ ሐውልት አለ? ትቶታል እኮ ሐውልት መስራት። አሁን የአዲሱ መስቀል ተከታይ ሆኗል። እንኳን ደህና መጣህ አጌ። ምን ብናደርግ ይሻላል? ከፊሉ የእስክንድርያ ሕዝብ እንዳየነው በመስቀል የሞተውን ኢየሱስን ማምለክ ጀመረ። መፍትሄ ይኖረዋል ትላለህ? ማርቆስ መሞት ይኖርበታል። አብሮት ያለው ምታታዊ ኃይልም ጥንቃቄ ያሻዋል። ሴራ ቢስ በቀል በእጁ እንደሞላ ነው። ያሱን ያሱን ማን ነው? ካህኑር ነህ? ድምፅህን ቀንስ። ችግር አለ? ብቻ አንተ ዕቃ የምትሸጥልኝ መሰል። ያሳዝናል። ሊቀ ካህኑ ማርቆስ እንዲገደል ወሰነ። ሊሆን አይችልም። ለምን? በእሱ ላይ ህዝቡን ሊያነሳሳበት ነው። ሀጌም ከእርሱ ጋር ነው። ቀድመህ በቶሎ አስጠንቅቀው። ምንድን ነው? ካህኑር ነው። የጠዋት ካህናት መምህራችንን መግደል ይፈልጋሉ። መፍትሄ መፈለግ አለብን። ከየት ሰማ? ከካህኑር ነው። እኔ ስለ እርሱ ራሴን እሰጣለሁ። እሱን መታደግ አሁን የኛ ተራ ነው። ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ እንጂ ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ። ሰዎቹ ክፉዎች አረመኔዎች ናቸው መምህር። በሌሎች ከተሞች የሚገኙትን ለማየት ናፍቄያለሁ። እነርሱን የምጎበኝበት ጊዜ የመጣ ይመስለኛል። አቤቱ ጸሎቴን ስማ፣ ጩኸቴም ወደ አንተ ትድረስ። ወደ አንተ ስጣራ ፈጥነህ ድረስልኝ። ወደ አንተ ጮኩ፣ ሕግህን አስተምረኸኛል። በእግዚአብሔር የሚመካ የያዕቆብ አምላክ ምስጉን ነው። ጌታ ሆይ አገልጋዮችን በፍቅር ማርካቸው፣ አጽናቸው። ማህበራችንን አስብ። ቅዱስ አባት ሆይ ሕዝቦችህን ባርክ። ሰላም ለእናንተ ይሁን። ሰላም ላንተ ይሁን። አሁን የሆነውን ሁሉ ሰምታችኋል። ወንድማችን ኢኒያኖስን ጳጳስ አድርጌ ሾመዋለሁ። በክህነት አገልግሎት የተመረጡትንም ሚሊዮስን፣ ሳቢኖስና ሳንደንስ ናቸው። ሌሎች 7 አቃቢያንን እንዲሁ ሾማለሁ። የማዛችሁ ስለ ክፉ ፈንታ ክፉ እንዳትመልሱ ነው። ከእስክንድርያ ውጭ ያሉትንም ከተሞች ከሰበኩላቸው በኋላ ወደዚህ እመለሳለሁ። በእነርሱ ዘንድ ብዙ ክርስቲያኖች ያሉባትንም የምዕራብ ከተሞችን ጎብኝቼ ቤተክርስቲያንን ለማነጽ በረከት እቀበላለሁ። የምፈልገው ለእነርሱ የታመንኩ መሆኔን እንዲያውቁ ነው። ቅዳሴን፣ ቅዱስ ቁርባንን፣ ስርዓቱን ሁሉ ፈጽሙ። በዚያ ብዙ ነፍሳትን ታድናላችሁ። በልባችሁ ጽላት ታኖሩ ዘንድ ቅዳሴውን ጻፍኩላችሁ። ይህ የመንፈስ ቅዱስ ጸጋ ነው። ክቡር የሚሆን የጌታችን የኢየሱስ ክርስቶስ ጸጋና በረከት እስከ ዘላለም ከእናንተ ጋር ይሁን። አሜን።
ማርቆስ ማርቆስ ታላቅ ወንጌላዊ ትውልድ የሆነ ከነገደ ሌዊ ማርቆስ ማርቆስ ታላቅ ወንጌላዊ ትውልድ የሆነ ከነገደ ሌዊ ማርቆስ አባታችን የወንጌል አርበኛ በግብጽ በረሃ አቶ መጽናኛ በጣዖት አምልኮ ሆነ ረሃብተኛ በትምህርት ዳኑ ከሰይጣን ቁራኛ ማርቆስ ማርቆስ ታላቅ ወንጌላዊ ትውልድ የሆነ ከነገደ ሌዊ በግብጽ ምድር ላይ ድምፅ እንዳንበሳ በቃለ ስብከትህ ያኔ ስታገሳ ወንጌል ሰላም ላንተ ይሁን። ሰላም ላንተ ይሁን። ለቤተ እግዚአብሔር ቦታ ተገኘ። አንድ ስፍራ በቡካሊ አግኝተናል። ቦታው እንኳን የከብቶች ማሰማሪያ ነው፣ ግን ባለቤቱ ብዙ ዋጋ ጠይቋል። የሚያስፈልገን ደግሞ ትልቅ ቤተ ክርስቲያን። በርትተን እንጸልይ። በቅዱስ ማርቆስ ልመና እግዚአብሔር ይረዳናል። በክርስቶስ ወንድሞቼ ናችሁ። ሰላም ለእናንተ ይሁን። ኢየሱስን ካመንክበት ለምን ታመነታለህ? ህብረት የለንም፣ ደግሞ ያስቸግረኛል። ለምን የኔ ልጅ? ለቤቱ መቅደሱ ካህንነት ሴራቢ ሳጨኝ። ይህ ማለት ከፍተኛ ስልጣንና ብዙ ገንዘብ አገኛለሁ። ለማይናገር በድን ጣዖት የነፍስህን አዳኝ ልትተው? ከናንተ ጋርም እኮ አብሬ ነኝ። አንድ ሎሌ ለሁለት ጌቶች አይገዛም። ለእግዚአብሔርና ለገንዘብ ልትገዙ አትችሉም ብሏል ጌታ። ያዘንክ ትመስላለህ። ከቅዱስ ጳውሎስ የሚያሳዝን መልእክት ደረሰ። ታላቂቷ ሮም ተቃጠለች። ኔሮን ቄሳር አወደማት። ለከተማዋ መቃጠል ጣቱን በክርስቲያኖች ላይ ቀስሮ እያሰቃያቸው ነው። እግዚአብሔር ካልተለየን ማን ይቃወመናል? ጌታ በእምነት ያጽናቸው። ነገ ትሄዳለህ? ፈጥኜ ወደ ሮም ሄዳለሁ። ሐዋርያው ጳውሎስ ጠርቶኛል። በቂ ረፍት እንኳን አላገኘህም? የለም፣ ነገ ወደ ሮም ሄዳለሁ። እዚህ ያለችው ቤተ ክርስቲያን እየሰፋች ነው፣ ምዕመናንም እየጸኑ ነው። ስለዚህ ጌታዬን አመሰግነዋለሁ። አንተንም ለበረከት አምላክ በሰላም ያድርስህ። በጸሎትህ አስበን። እንግዲህ እስክንድርያ ላለው ለአባ ኤንያኖስ የፍቅር ሰላምታዬን አድርስልኝ። ማርቆስ ማርቆስ ታላቅ ወንጌላዊ ትውልድ የሆነ ከነገደ ሌዊ ሁሉ ተፈቅዶልኛል። ሁሉ ግን ለኔ አይጠቅመኝም።
ሁሉ ተፈቅዶልኛል። በእኔ ላይ አንድስ ነገር እንኳን አይሰለጥንብኝም። በክርስቶስ ጽና፣ እርሱም በአንተ ውስጥ ጸንቶ ይኖራል። በቅድስና ጽና። ማርቆስ እንኳን ደህና መጣ። ጳውሎስ፣ ሉቃስ፣ መልሶ ያገናኘን እግዚአብሔር ስሙ ይመስገን። ቴዎፍሎስ፣ ምን ችግር ተፈጠረ? የሮማ ወታደሮች ሲመጡ አይቼ ነበር። ያለንበትን ቦታ የነገራቸው ሰው ሳይኖር አይቀርም። ሉቃስ፣ ማርቆስን ወደሚያርፍበት ውሰደው። አንተስ አትመጣም እንዴ? እዚህ ብቆይ ይሻለኛል። የወንድሞቼን ደህንነት እስካረጋግጥ ልቆይ። ጸሎትህና በረከት አይለየን። ሂዱ፣ ደህና ገቡ። እግዚአብሔር ከእናንተ ጋር ይሁን። የጌታችን የአምላካችንና የመድኃኒታችን ጸጋና በረከት ከእናንተ ጋር ይሁን። አጽናኝ መንፈስ ቅዱስም ከእናንተ ጋር ይሁን ለዘላለም አሜን። ሉቃስ፣ ለማርቆስ ቦታ እንድታዘጋጅ ለእህታችን ማርያም ንገራት። መልእክትን ሰምቼ ሳሉል ሳደር መጣው። ጳውሎስ፣ የተፈጠረውን እባክህ ንገረኝ። ጌታ ወደ እርሱ እንዲሄድ ነገረኝ። እንደኔ ሆነ ምዕመናንን እንድታበረታ ነው የላኩብህ። አሁን ታጠብና ና፣ በኋላ እንጫወታለን። ሮማውያን ምዕመናንን ያዟቸው። ለምን? አላወኩም። ናሂድ፣ ሁሉንም እዛ ትረዳዋለህ። እኔ እኮ ሮማዊ ነኝ፣ ነጻ ሰውም ነኝ። በምንድን ነው የምከሰሰው? የባለስልጣኑ ስም በማጥፋት ወንጀል ለተጨማሪ ቅጣት አቀርብሃለሁ። ና ቀጥል። ወደፊት ቶሎ ቀጥል። ይህ ማለት ክሱ ለሰማዕትነት ያበቃል ማለት ነው? የምን ክስ ነው? ለሮም መቃጠል ህዝቡን ስላነሳሳችሁ ተከሳችኋል ነው የሚለው። ቅጣቱስ? ስቅላት ወይም በሳት መቃጠል። እና የነ ጳውሎስስ ጉዳይ? የእርሱስ ጉዳይ ፍርዱ ገና አላበቃም። አምላካችን በዓለም ሳላችሁ መከራ አለባችሁ፣ እኔ ዓለምን አሸንፌዋለሁና ከቶ አትጨነቁ ብሎናል። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሆይ ምሕረትህና ርኅራኄ በእኛ ላይ ይሁን፣ በፍቅርህም አጽናን። ሰላም ላንተ። ሰላም ላንተ ይሁን። ሰላም ላንተ ይሁን። መልካም ነው።
ከዚህ በፊት ስለ ስሙ ብዙዎች የሰማዕትነትን አክሊል ተቀብለዋል። በእውነት የሮም ሰዎች ሞኞች ናቸው። ስላሰቃዩን ክርስቶስን የምንክድ ይመስላቸዋል። የክርስቶስ ኃይል ከኃያላን የሚበልጥ ኃያል፣ ደካሞችን የሚያበረታ እንደሚያበረታ አያውቁም። ልጆችህ በእምነት የጸኑ ይሁኑ። በቅርቡ ስለ ቅዱስ ጴጥሮስ የተሰማ ነገር አለ? ወንድሞች ሮምን ለቀው እንዲወጣ ግድ ብለዋቸዋል። በመንገድ እየሄደ ሳለ ክርስቶስ መስቀሉን ተሸክሞ ወደ ሮም ሲሄድ ታየው። ወዴት እንደሚሄድ ሲጠይቀው በአንተ ቦታ ልሰቀል ወደ ሮም እየሄድኩኝ ነው ሲል መለሰለት። ከዚያስ ቅዱሱ ነው ከመንገዱ ተመልሶ በጌታ ስም ራሱን ሰጠ። ከጌታው ዝቅ ያለ መሆኑን ለመግለጽ ራሱን ዘቅዝቀው እንዲሰቅሉት ጠይቋል። ጠባቂው እንደወጣ እያቻኮለኝ ነው። ለወንድሞች ሁሉ ሰላምታ አቅርቡልኝ። ማርቆስ፣ ሉቃስ ወንድሞችን ተንከባከቡ። ጸልይልን። ጌታዬና አምላኬ ኢየሱስ ክርስቶስ ይርዳን። ጳውሎስን አገኛችሁት? አዎን። በእሳት ተቃጥሎ ቢሞት ወድ ነበር። ነገር ግን ራሱን በሰይፍ ቀልተው ገደሉት። አንገቱን ቀሉት። ጳውሎስ በዜግነቱ ሮማዊ ነውና አንገቱን ሊቀላ ግድ ነው። ለእናንተም ኢየሱስን ለምትከተሉ ሁሉ እጣችሁ አንድ ነው። ለኔ በክርስቶስ መኖርም ሆነ መሞት ለጥቅም ነው። ሰላም ላንተ ይሁን አባታችን። ሰላምና በረከትም ላንተ ይሁን አባታችን። 5 ዓመት በጣም ረጅም ነው። እንፈልግሃለን። ስለ ክርስቲያኖች የሚሰማ ምን ዜና አለ? ለእግዚአብሔር ምስጋና ይሁንና በቁጥር እየጨመርን ነው። የግጦሽ ስፍራ ነበር ስለተባለ ቦታስ በዚያ ቤተክርስቲያን እናንጻለን ብላችሁ ነበር። ቤተክርስቲያኑ ተሰርቷል። ክብር ምስጋና ለአምላካችን ይሁን። እና እንሳለም፣ እንሂድ። አባይንያኖስ አንድ ነገር ልጠይቅህ። በእረፍቴ ቀን አጽሜ በቡካሊያ ቤተክርስቲያን መሰዋያ ስር እንዲያርፍ እፈልጋለሁ። በመላው እስክንድሪያ ብዙ አብያተ ክርስቲያናትን ታንጽ ዘንድ እግዚአብሔር ረጅም ዕድሜ ይሰጣል። መምህር ኡር በክርስቶስ አምነሃል? ተጠምቀ ኖሯል? በዚህ ስፍራ ሥርዓተ ጥምቀቱ ይከናወናል። ሥርዓተ ጥምቀቱም በቅዱስ ማርቆስ ይፈጸማል። ለሁሉም ነገር እግዚአብሔር ይርዳን።
ስለዚህ ወደ እርሱ እንጸልይ። ማርቆስ ወደ እስክንድሪያ ተመልሷል። ካህኑ ሬታል ስለምን አልነገረኝ? እዚህ ምን አለ? ተናገር። ኡር ከማርቆስ ጋራ ከቤተ ክርስቲያን ውስጥ ነበር ይላሉ። ከነሱ ጋር ለመጨረሻ ጊዜ ኡርን ፈልገዋለሁ። እርግጠኛ ነኝ መቼም ኡር አልነበረም። እርሱን የሚመስል ሌላ ሰው እንጂ እርግጠኛ ነኝ እሱ አይሆንም። በሉ እንጂ ኡርን መጠበቅ የለብንም እንዴ? አለብን እንጂ እኮስ የሚጠመቅበት ቀን ነው። ግን እኮ ቆየ። ጌታ ይከተለው። እክል አጋጥሞት መሆን አለበት። ጌታ ሆይ ጌታ ሆይ በመከራ ሁሉ ታጸናው ዘንድ ቅዱስ መንፈስን ወደሱ ላክ። እርኩሳን መናፍስትን ያሸንፍ ዘንድ በእምነቱ እንዲጸና እርዳው። አባት ሆይ ስምህ ከፍ ከፍ ይላልና ይከብር ዘንድ እርዳው። ምን አደረጋችሁ? አስረነዋል። እሱማ ወደ ማርቆስ አምላክ ዘንድ ለመሄድ ራሱን ለማጥፋት ሞክሮ ነበር። ያስጨንቀኝ የነበረው ይሄ ነው። ፍቱት። ኡር ስለተሰቀለው ብለህ እኛን ልትከዳን? ከጌታ ጋር መሆን ከሁሉ ይበልጣል። ኡር በሴራቢስ መቅደስ ሊቀ ካህን አድርጌ ልሾምህ ነበር። ሴራቢስ አምላክ አይደለም፣ ሰይጣን ነው። በእኛው በራሳችን እጅ የተቀረጸ ድንጋይ ነው። ማርቆስ የሚሉት ሰው በአንዲት ቃል ሰባብሮታል። እሱ የማርቆስ መተትና አስማት ነው። ከኢራ የወጣው ርኩስ መንፈስ እሱም አስማት ነው። ከኤልሻዳይ አምላካችን ከእግዚአብሔር የተቀበልነው ታላቅ ኃይል ነው። የማርቆስን መተትና አስማት ከውስጥ ማስወገድ ይኖርብሃል። ለእኔስ በክርስቶስ መኖርም ሆነ መሞት ታላቅ ነው። ፊቱ ማየት ድምፁን መስማት አልችልም። እንግዲያው ስነ መክንዮ፣ ስነ ፈለክ፣ ሕክምና፣ ጂኦሜትሪና ሙዚቃ ማስተማር እንችላለና። ትችላላችሁ። ትምህርት ቤቱ ግን መንፈሳዊ ትምህርት ቤት ሊሆን ይገባዋል። ትውልዱን በክርስቶስ እምነት የሚጠብቅና ከምንፍቅና ትምህርት የሚያርቅ መሆን አለበት። ፍልስፍና ሁሉ የራሱ መጽሐፍ አለው። እኛ ግን እስካሁን ምንም የማስተማሪያ መጽሐፍ የለንም። ለሚያምኑ ሁሉ መልካም ይሆን ዘንድ
የጌታም ስም ይባረክ ዘንድ መንፈስ ቅዱስ ይመራኛል። የጌታችን የኢየሱስን ክርስቶስ ወንጌል እጽፍላችኋለሁ። አብይ የሆነው ነገር ደግሞ መምህራኑ በእግዚአብሔር የሚያምኑ ሊሆኑ ይገባቸዋል። እነዚህን የሚመርጠው አዋቂና አማኝ መሆን አለበት። ዮስጡስ አንተ ተመርጠሃል። እኔ ለዚህ ደረጃ የምበቃ አይደለሁም። እንዴት? አንተ ለዚህ የሥነ መለኮት ትምህርት ቤት የሚያስፈልጉትን መምህራን የምትመርጥና የትምህርት ቤቱ ርዕሰ መምህር ትሆናለህ። እንግዲያው ጸልይልኝ። እግዚአብሔር የጽድቅን ጠላት ካንተ ያርቅልህ። እግዚአብሔር አምላክ ይባርክ። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ እነሆ መንገድን የሚጠርግ መልእክተኛዬን በፊት እልካለሁ። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ መከራው ጸናብህ። እንግዲህ አምላክህ ከኛ እጅ ያስጥል እንደሆነ ለምነው። ይህ መስቀል ታላቁን መምህር እንድታስታውስ ያደርግሃል። የማትረባ ኢየሱስ መቀጠል ሊቀ ካህን ይቅርታ አድርግልን። ኢየሱስ ምን እንደፈራችሁ ሊገባኝ አልቻለም። መከራ ጸንቶበት መሞቱን ገዢው ካወቀ ምሕረት አያደርግልንም። ይህን ያለው ማን ነው? የሮማ ሕግ። ንጉሥ ኔሮን ራሱ ክርስቲያኖችን ይገል የለም እንዴ? እርሱ ንጉሥ ነዋ፣ ማንም ሊናገረው አይችልም። አንተም ሊቀ ካህን፣ ማንም ሊከስ አይችልም። ኦር ምክትል ሊቀ ካህን ሆኖ ተሽሞ ነበር። ነገር ግን ከሃዲ መሆኑ ሲረጋገጥ ሴራቢስ እንዲሞት ፈረደበት። ህዝቡም ገደለው። ደሙም የሴራቢስን መሰዊያ ያነጻል። እንደዚህ ታስባለህ? ውሳኔው የተላለፈው በአንተ ለመሆኑ ምንም አያከራክርም። ማርቆ፣ ለዚህ ሁሉ ምክንያት አንተ። ይሄ ማስረጃ የሚባለው ነገር ትርጉሙ ምንድን? ይህ ማለት ክርስቶስ በሕይወት በነበረ ጊዜ ሆነ ወደ ሰማይ ሲያርግ ሐዋርያት ሁሉ ምስክሮች ነበሩ። እንደዚሁ ስለ ስሙ በሮም በኔሮን እጅ የተገደሉትም ሆኑ በኢየሩሳሌም አይሁድ የገደሏቸው ሁሉ ለጌታችን ምስክሮች የሆኑ ሰማዕታት ናቸው። አባ ኤንያኖስ ችግር አለ እንዴ? የሴራቢስ ካህናት ህዝቡን አነሳስተው ውርን አስገደሉት። ያሳዝናል። ሳይጠመቅ ሞት። የለም ተጠምቋል። ስለ ክርስቶስና ስለ ጥምቀቱ ምስክር ሆኗል። ስለ ኢየሱስ ክርስቶስ ስም ሰማዕት ሆኗል። ሰማዕት ሆኗል። ከኔ በፊት በሰማያት መሰከረ። የኢየሱስ ሰማዕት ሆይ በእግዚአብሔር ዙፋን ፊት ሁላችንንም አስበ ወደ ዓለም ሁሉ ሂዱ
ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ። የሚገድልንም ነገር ቢጠጡ አይጎዳቸውም። እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስ ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ። በእግዚአብሔርም ቀኝ ተቀመጠ። እነርሱም መጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሰራ ነበር። በሚከተሉት ምልክቶች ቃሉን ያጸና ነበር። አሜን። ኢየሱስ ክርስቶስ ሆይ ይህን ወንጌል በመንፈስ ቅዱስ ልሳን ተመርቼ ለቅዱስ ስም ምስክር ይሆን ዘንድ ጽፌዋለሁና ለግብጽ ሕዝቦችና በመላው ዓለም ላሉ ሕዝቦች ሁሉ ጸጋና በረከት እንዲሆንላቸው አንተ አድርግ። አሜን። የማርቆስ ጉዳይ እንዴት መፈጸም እንዳለበት ሊቀ ካህናቱ አያውቅ። ይህን ስም በፊቴ አታንሳብ። እዚህ ምን ታደርጋለህ? ሂድ። እስከዚህ ድረስ ስሙ እንኳን እንዲነሳባት አትፈልግም? አንድ ነገር ስለ እርሱ ማወቅ አልሻም። በቤተ መቅደስ ውስጥ ሌሎች የሚጸልዩ አይተሃል? ወይ አይሁድ አሊያም የሴራቢስ ተከታይ መሆን አለባቸው። እዚህ ድረስ መጥቶ ሴራቢስንና እኛን ከዚህ እስኪያስወግድ ድረስ ይህ ፈጽሞ ሊሆን አይችልም። በኡር ላይ የተፈጸመው በሱም ላይ እንዲፈጸም እንዴት ልታውቅ ቻልክ? እሱ አሁን አስፈላጊ አይደለም። አሁን አብይና እጅግ አስፈላጊው ነገር ማርቆስ መገደል አለበት የሚለው ነው። በእውነት ሽልማት ይገባል። የማርቆስን ወንጌል አግኝተናል። በብዙ ቦታዎች ላይ የኢየሱስ ክርስቶስ ወልደ እግዚአብሔር መሆኑን ይጠቅሳል። ከሰማይ የወረደ ምስክርነትም ይህን በማስረጃ ሲያረጋግጥ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምጽ ከሰማይ መጣ ይላል። ሰይጣን እንኳን ስለሱ ሲመሰክር የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ምን አለኝ ብሏል። ይህ ብቻ አይደለም። የቅዱስ ማርቆስ ወንጌል ገና ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ የሚል ሲሆን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ዋናውና ትልቁ ማስረጃ ግን አይሁድ በሸንጎ አቁመው በከሰሱት ጊዜ ሊቀ ካህናቱ የእግዚአብሔር ልጅ ክርስቶስ አንተ ነህን ብሎ መመለሱ ነው። አንዳንዶች ክርስቶስ የእግዚአብሔር ልጅ የሆነው እንዴት ነው የሚል ጥያቄ ያነሳሉ። ለዚህ ጥያቄ መልስ ሊሰጥ የሚችል ሰው አለ? ክርስቶስ
በስጋ የተገለጠ የአብ የባህሪ ልጅ ነው። ከአብ የተወለደ የአብ አንድያ ልጅ ልክ ብርሃን ከፀሐይ ፈልቆ እንደሚወጣ ክርስቶስም ከአብ የተወለደ ከአምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ ከአብ ጋር የሚተካከል በባህሪው የእግዚአብሔር ልጅ ነው። ከአብ የተወለደ እንጂ ያልተፈጠረ ነው። ነገር ግን እኛ ሰዎች ከውስጣችን ቃል አውጥተን እንደምንናገር ሁሉ ክርስቶስም ከራሱ ከአብ የተገኘ ቃል ነው። ያለ ቃሉ አንድም ነገር አልሆነም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እስካሁን አልጨረስክም? ዛሬ እኮ የበዓሉ ዋዜማ ነው። በአንድ ሰዓት ውስጥ ሁሉም ነገር ይስተካከላል። ክብረ በዓሉ ድፍን እስክንድርያን እንዲነቃነቅ ነው የምንፈልገው። በዓሉን የሚያከብር ህዝብ የታለና ማርቆስ ሁሉንም በመስቀሉ ስም አጥምቋቸው የለም እንዴ? አፍህን ዝጋ። ይህን ስም መስማት አልፈልግም። እንግዲህ በጌታ ያመኑትን ለክርስቶስ የሆኑትን አማኞች በሙሉ ባይና አይተሃል። እንግዲህ ከዚህ በኋላ ስለነሱ ምን ትጽፋለህ? እኔ እንጃ። ለመጻፍ የሚያስቸግሩኝ ብዙ ነገሮች አሉ። አድምጠኝ የጥበብ ሰው። ለኔ እንደሚገባኝ የምጽፈውን ሁሉ ለህሊና ታማኝ ሆነ መጻፍ ያለብህ ይመስለኛል። ሆኖም እጅግ ብዙ አይቻለሁ። ሰዎች ሀብት ንብረታቸውን ትተው ብዙዎች ለብቻቸው ተገልለው ሲጸልዩ ተመልክቻለሁ። ህዝቡ ፀሐይ እስክትጠልቅ ድረስም ሲጾም ሲጸልይ አይቻለሁ። ህዝቡ ሁሉ አዲስ ቅኔ ሲቀኙ በእልልታም መልካም ዝማሬ ሲዘምሩ ተመልክቻለሁ። በሰላምና በጸጥታ ሆነው በቅድስና ሲኖሩ አይኔ አይቷል። እንግዲህ ሐዋርያችሁን አግኝቼ አናግረው ዘንድ እሻለሁ። ዛሬ የትንሣኤ ዋዜማ እንደመሆኑ ልታገኘው አትችልም። በባውክሊያ ቤተክርስቲያን ጸሎት ያደርሳል። ነገ ግን ልታገኘው ትችላለህ። ታላቁ አማልክታችን ሆይ ቁጣህ ይነሳ። መስዋዕቱም የታለ? መባውም የታለ? ህዝቡም የታለ? ሴራቢስ ተቆጥቷል። እስክንድርያንም ልትታደጓት ይላችኋል። ማርቆስንም ባትገድሉ በእናንተ ላይ ዋይታና መከራ አይደለም አሰቃዩት፣ አስራችሁም መሬት ለመሬት ቆጥቱት። ተነሱ ወደ ቡካሊያ እንሂድ። ማርቆስንም እንግደል። ሴራቢስ በቀሉን ይወጣል። በሉ ወደ ግጦሹ ስፍራ እንውረድ። በሉ ያዙ። ማርቆስ መምህራችን ተወዳጁ ሆይ ከዛሬ ስታሰቃየን ነበር። ምንድነው ይሄ?
ጌታዬ ሆይ አምላኬ ሆይ ኢየሱስ ሆይ ርኅራኄን ከተቀበሉት መካከል ስላደረከኝ አመሰግንሃለሁ 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 ጌታዬ ሆይ ኢየሱስ ሆይ አምላኬ ሆይ አቤቱ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። ጌታዬ ሆይ ኢየሱስ ሆይ አምላኬ ሆይ ርኅራኄን ከተቀበሉት መካከል ስላደረከኝ አመሰግንሃለሁ። አመሰግናለሁ አመሰግናለሁ። ታውት በምን አይነት መንገድ እንደምትሞት አሳይሃለሁ። አምላኬ ስራ እጅግ ታላቅ ነው። እኔ ከንቱ የመስቀል ተካፋይ አደረግ። አቤቱ እኔ እንደምናምንት የሆንኩት ስለ ቅዱስ ስምህ መከራ የመቀበልን ታላቅ ዋጋ ስለሰጠኸኝ አመሰግናለሁ። ጌታ ሆይ አመሰግናለሁ። ማርቆስ መልካሙ አገልጋይ ሆይ እነሆ ጊዜህ ደርሷል። አክሊልህንም ትቀበላለህ። ስምህ በሕይወት መጽሐፍ ተጽፏልና ደስ ይበልህ፣ ተጽናና። አዳኜ መድኃኒቴ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። እንዲሁ አልተውከኝምና ርኅራኄን ከተቀበሉት መካከል አንዱ አደርገኸኛልና ጌታ ሆይ አመሰግንሃለሁ አመሰግንሃለሁ። ማርቆስ ደቀ መዝሙሬ ወንጌሌ ሰላም ላንተ ይሁን። ጌታዬ ኢየሱስ ክርስቶስ ሆይ ለስምህ ክብር ይሁን፣ ለቅዱስ ስምህ ክብር ይሁን፣ ለቅዱስ ስምህ ክብር ይሁን። ምንድነው ይሄ? አንገቱን ሰረው። ማርቆስ መሞት አለበት። የሴራ ሚስጥራት ነው። ጠላታችንን እናስወግድ። ኢየሱስ ኢየሱስ
ክርስቶስ መሞት አለበት። የሴራ ሚስጥራት ነው። ጠላታችንን እናስወግድ። ኢየሱስ ኢየሱስ ነፍስ ወጣ እንዴ? አዎ ነፍስ ወጥቷል። እናቃጥለው። የመስቀሉ አገልጋይ ሞቷል። እንጨት ሰብራችሁ አቃጥሉት። መሞት ብቻ ይበቃል። የክርስቶስ ቅዱስ ሆይ አስበን። አንተ እግዚአብሔርን ለማየት የበቃ ሰማዕት ሆይ በመላዋ ግብጽና በአምስቱ የምዕራብ ከተሞች የወንጌልን የምስራች የዘራ ሆይ በእግዚአብሔር ዙፋን ፊት አስበን። ለኛ በዚህ በሚዘበትባት ቤተክርስቲያን ውስጥ ላለን ደካሞች ጸልይልን። ማርቆስ ታላቅ ወንጌላዊ ትውልድ የሆነ